በህገ ወጥነቷ ምክንያት ሳትታከም ሞታም ሬሳዋን ማውን አልተገኘም። ተመልከቱ እንግዲህ ሬሳው እንደማንኛውም ቆሻሻ አውጥተው ጣሉት፣ ቀብረናታል። ሬሳዋ ወይ ፎቶ የለም። እባካችሁ በህገ ወጥ አትሁኑ። ማለት ምንድን ነው የማደርገው? መንቀሳቀስ አልችል፣ ወረቀት የለኝም እና ያለውን ነገር ሁሉንም እሷ ስለጨረሰች እውነት ለመሲ አሁንም ቢሆን እግዚአብሔር ይስጣት። እሷ ናት ይሄን ሁሉ ኤምባሲ ሄዳ ወረቀት አጽፋ ሐኪም ቤት ለሐኪም ቤት ጓደኞቿ የተለያዩ ጓደኞች አሉ እዛ ቼክ እንዲያረጉላት መጀመሪያ ያረፈችበት ሆስፒታል፣ እንደገና ደግሞ እሷ ራሷ በአካል ሄዳ እዛ ሽመሽ ሆስፒታል ያለውን ነገር ያጣራቸው። አንዴ ላስረዳቸው። ታስራ ይሆናል የምትሉ መሲ ኢቃማ አላት። ኤምባሲ ድረስ ሄዳ ከኤምባሲ ወረቀት አጽፋ ፖሊስ ጣቢያ ሄዳ ሆስፒታል ሄዳ ፖሊስ ጣቢያ ሄዳ ፖሊስ ጣቢያ ደግሞ ውስጥ ገብታ የፖሊሱ ዋናው ተቀብራለች። ከሞተች 14 ቀኗ ነው፣ ከተቀበረች 9 ቀኗ ነው ምናምን ያላት ተቀብራለች። ይኸው ፎቶዋ ሆስፒታል ስትገባ ከካሜራ የተቀረጸውን ፎቶ አሳይተው እቺ አይደለች እቺ ሞታ ተቀብራለች አላት። እኔ ጥያቄ ሞታ ተቀብራ ብሯ የሰራችው ብሯ የት ሄደ እያሉ ኮሜንትም ላይ አይቻለሁ። እና ብሯ አለ የትም አልሄደም። የሺጋ ባደራ ብሯ እኔ ጋ ባደራ ስላስቀመጠችው ያላት ብር እሷ እኔ ጋ ስትሄድ 12600 ሪያል እኔ ጋ አስቀምጣለች። ከዛ አሁን እንዳለ ባደራ የሺጋ አስቀምጣለች። አዎ እና ያለውን ሌላ ቦታ ሻንጣላት አለ፣ ንብረቱ አለ፣ ሌላ ቦታ ሻንጣላት ብላለች። መሲ የምታውቀው እሷ ናት የምታውቀው። መሲም ደግሞ የ7 ዓመት የሺ የ3 ዓመት ጓደኛዋ መሲ የ7 ዓመት ጓደኛዋ ናት። በጣም እግዚአብሔር ነው። በዛሃቡ እኛ እኮ ተስፋ አልቆረጥንም። እዚህ ያላት ወደ ኢትዮጵያ ስለምትገባ ያለን አማራጭ በቃ ትንሽ ለማፈላለጊያ መሲ እንትን ስታለች ድረስ ሄደችና ከዛ እሷን መፍራት ጀመረች። ምክንያቱም አብሯት የሚሄድ ሰው ያስፈልጋታል። ብቻሊ ብቻዋን ነው እየተመላለሰች እየሄደች ሀገሩን እንደዚህ ይቃማ ይኖራት እንጂ ገብታ ወጣ ምናምን እንትን የምትል ልጅ አይደለችም። ቤት ሰራተኛ ነው፣ ቤት ነው የምትሰራው። ከዛ ሰው ሲያስፈልጋት እውነት ለመናገር ያ ሌሎችም በእሷ በምታውቃቸው ጓደኞች አሉ ያላትን ነገር አሞላሉና እኛም ያለን ነገር አሞላልተን ቢያንስ 12000 ሪያሏ ተቀምጦ እኛ ያለ ትንሽ ሞልተን በ1000 ሪያል ሰው ያዝን። ይች መሲን የሚረዳ ማለት ነው። እኛ ትገኛለይ ብሯ እንዳይጎልባት ነው እንጂ የምናስበው። አሁንም እዚህም ሆስፒታል ሲሄድ ሞታለይ ሲሉን አላመንም። ምክንያቱም ቆይ እስቲ እያልን እስከሚጣራ ድረስ ማለት ነውና ሁሉንም እግዚአብሔር በሚያውቀው ተባብረናታል። መሲም አቅሟች አለ ድረስ እኔም አቅሜ በፈቀደ ድረስ፣ ግን እግዚአብሔር አልፈቀደም። ምንም ማድረግ አይቻልም። ያለው ነገር ይሄ ነው። ከዛ ቤተሰብ ሲነገሩ እናንተ ልባችሁ አምኗል። ካለ ቤተሰብ ፍቃድ እንዴት ይቀበራል? እሱን እኮ ነው የምልሽሙዬ። እኔ በሳውዲ ህግ ማቀው ከዚህ በፊትም ሞታ ስትወልድ ሞታ ለአስክሬኗ እና ለህፃኗ ማሳደጊያ 1 ሚሊዮን ብር የሰበሰብኩለት አሸናፊ የሚባል ልጅ ሚስቱ ልትወልድ ገብታ የሞተች ልትወልድ ቤት ውስጥ በአዋላጅ እየወለደች የሞተች ሚስቱ 6 ወር ነው አስክሬኗ ተቀምጦ ከ6 ወር መቀመጥ በላይ ስለማይቻል እዛው የተቀበረው። ህገወጥ በመሆኗ ምክንያት አስክሬኗ ወደ ኢትዮጵያ ለመላክ በጣም ብዙ ጠረጥሮ ከኤምባሲ ጋር የተለያየ ጠረጥረው ህገወጥ በመሆኗ አስክሬኗን ወደ ሀገር ቤት ማስገባት ባለመቻሉ ምክንያት 6 ወር ሙሉ አስክሬኗ በረዶ ቤት ተቀምጦ 6 ወር ሲሞላት ነው። አሁን እነሱም እንደዚህ ስንላቸው እኔም እንደዚህ ስላቸው እንዴት ብዙ ሰው 1 ወር 2 ወር 3 ወር እስከ 6 ወር ይቆያል ይላሉ። ለምን ነው የእሷን እንደዚህ ቶሎ የቀበሯት ብዬ ስጠይቅ ምንም መረጃ ስለሌላት ነው የሚሉት። ማንነቷን ምንም መረጃ የሌላቸው አይደሉ እንዴ? ሲጀመር መረጃ የሌለው ሬሳ አስክሬን እኮ ነው 6 ወር የሚቀመጠው። መረጃ ያለውማ በጊዜ ህጋዊ የሆነ ኢቃማ ያለው ሰው በጊዜ የሚከፈለው ተከፍሎ ቤተሰቡ ውክልና ልኮ ሰው የሚጨርሱ ሰዎች አሉ። ተከፍሏቸው ፕሮሰሱን ጨርሰው ስንት አስክሬን ህጋዊ አስክሬኖች ወደ ኢትዮጵያ ይገባሉ። ህገ ወጦች ናቸው። 6 ወር አስክሬናቸው በረዶ ቤት የሚቀመጠው ህገወጥ ሰዎች ጠያቂ እስኪመጣ ፈላጊ ቤተሰብ ነኝ ባይ እስኪመጣ 6 ወር ይቀመጣል። የእሷ በ14 ቀን ለምን ተቀበረ? ምንም አይነት መረጃ ስለሌላት እኮ መረጃ የሌላቸው የሚቀመጡት መረጃቸው እስኪገኝ ማንነታቸው እስኪታወቅ። ሴትዮ የራሱ ስጠይቃት 2 ሳምንት እንዴትስ ኤምባሲ አላመለከቱም? በመልኳ ኢትዮጵያዊነቷ አይታወቅም። እሺ ህገወጥ ስለሆነች መኖሪያ ፍቃድ ስለሌላት ፓስፖርት ስለሌላት ማንነቷን መግለጽ ማንነቷን ማወቅ ስላልተቻለ ከተባለ በመልኳ
የሀበሻ መልክ ያስታውቃል አይደል? በዛ እንኳን ኢትዮጵያ ኤምባሲ ፎቶ አልከው እቺ ኢትዮጵያዊት ናት ወይ ኤኒ ዶክመንት አላት ወይ እናንተ ጋር ብለው ያመለክቱ። እንዴት ዝም ብለው የሰው ሬሳ አፋፍሰው ይቀብራሉ? የለ እንደዛ ቢያደርጉማ እዛ ኤምባሲም ይሰማ ነበረ። ብቻ በጣም ግራ ያጋባል። እንደው እግዚአብሔር በሚያውቀው ማለት ነው። ስለዚህ ወደ ከተማ ከመጣች በኋላ አሁን የሺ ስቴፕ ባይ ስቴፕ እያንዳንዱን አብረናት ያለን እስኪመስል ድረስ ተርካልናለች። ከገጠር ከምትሰራበት ቦታ ወደ ሪያድ ከተማ ቀጥታ በመኪና እሷ ጋር እንደመጣች እሷ መዳን ቤት ተቀብላት ኢጃዛ ቤት ስትደውል ተኝተው ስለነበር በጊዜ ስለማይነሱ ስላልተነሱ ስልክ ስላላነሱ የሺ ጋር አርፋ ከሰዓት ላይ ከ10 በኋላ ኢጃዛ ቤት ሲነሱ አከራይ ስልክ ሲያነሳላት ጓደኛዬ መጥታ እኔ ሩም ታርፋለች ብለው እሱ ምሽዋር ልኮ እንደወሰዳት ሄዳ እዛ አንድ ቀን ካደረች በኋላ ታማ ሆስፒታል እንደገባች መጀመሪያም አሟት እንደነበር እሷ ጋር እያለች ከዛም 3 ቀን ቆይታ እረቺ ልጅ በጣም ደክማለች ታማለች እቤት ውስጥ እንዳትሞት ጣጣ እንዳይመጣብኝ ብሎ አከራይ ይዞ የሺ ጋር እንዳመጣት የሺ ደግሞ ሆስፒታል ውስጥ ኤቭሪ ስቴፕ ነግራናለች። ከዛም በኋላ አንቺ የሰማሽው ደግሞ ፋፊ የምትባል ጓደኛዋ ከየሺ ሰምታ አንቺ ጋር ደወለችልሽ እንጂ አንቺ ከተማ መምጣቷን አታውቂም ነበር አይደል? መሲ እኔ አሁን ከተማ መምጣቷን የሰማሽው ወይ ከፋፊ ነው? ከተማ መምጣቷን የሰማሽው ከገጠር ከምትሰራበት ከፋፊ አይደለም። አኒ መምጣቷን ወደ ከተማ የሰማሁት እንደመጣች ጓደኛዬ ሉቤ የምትባላለች ያኔ ሃኒንም እኔንም የምታቀን ማለት ነው። ከዛ ለሉቤ ሄዳ ትነግራታለች። ያኔ ለሉቤ ሄዳ አይደለም ደውላ፣ አዎ ሄዳ ስልሽ በስልክ ማለት ነው። በስልክ ሲያወሩ እንደመጣችና በጣም እንዳመማት ምናምን ትነግራታለች። ከዛም በፊት ግን እዛን እያለች ስደውልላት አታነሳም። እዛው እያለች ማለት ነው ከኔ ጋር ኦክቶበር 17 ምናምን እስከ ኦክቶበር 17 እናወራ ነበር በቮይስ። መጨረሻ ላይም እኔ ትንሽ ኤርፎን ሳረግ እያመመኝ ስለነበር ሀኒዬ ስልክ ሳወራ በጣም እንትን እያለ ቮይሱን ሪከርድን አሳይሻለሁ። የሚገርምሽ ማለት ነው እኔ እና እሷ ምንም እኔ ጠባለን እንኳን እንዳልል ማለት ነው። እንዲሁ በጣም ግራ ያጋባኝ። ከዛ እያመመኝ ስለሆነ ነው ሰላም ነሽ ወይ ሪከርድ አረኩልሽ ምናምን ብዬ፣ ከዛ ግን ጠፋችብኝ። ዝም ስትል ደወልኩላት አታነሳም። ከዛ ዝም አልኩኝና ስራዬን እየሰራውኝ መስዬ እንዴት ነሽ ደህና ነሽ ምናምን ስራ ላይ ነበርኩ፣ አርብ ደግሞ ስለሆነ ስራ ይበዛብኛል ምናምን አለች። አዎ እኔም እኮ ስራ እንደሚበዛብሽ አውቃለሁ ግን ተጠፋፋን ምናምን አይደል ብዬ እሺ ደህና ከሆንሽ ችግር የለውም ብዬ በቃ አቆምን። እንደዛ ተባብለን ስትመጣ አልነገረችኝም። ቀጥታ ለዛች ልጅ ትነግራታለች። ያች ልጅ ደግሞ መስዬ ሀኒ እኮ አሟታል ደውይላት ግን ነግራኛለች ብለሽ እንዳትነግሪያት ስትለኝ ምን ማለት ነው አልኩ። እኔና ሀኒ ተደባብረናል እንዴ? ለምንድን ነው እንደዚህ ያልሽኝ? እሺ ደውላታለሁ ብዬ ደወልኩ። አታነሳም ስልኬ። ከዛ በኋላ አታነሳም። እሺ ብዬ ዝም አልኩኝ። አሁንም አረ መሲ አሟታ እኮ ሪያድ እኮ መታለች ደውይላት። እንዴ ምን ሆነሽ ነው አንቺ ልጅ? እሷ ስደውል አታነሳም። አንቺ ደግሞ እየመጣሽ አሟታል እንዲሁናል ትለኛለች። እኔ እና እሷ ተጣልተናል እንዴ አልኳተኝ። እኔ አላቅም ሙድ እየያዛችሁብኝ ነው እንዴ? ከኔ ይልቅ እኮ አንቺና እሷ ናችሁ የምትግባቡት አለችኝ። እንዴ እኔ ራሱ ግራ አጋባሽኝ እኮ ለምንድን ነው ምናምን ብዬ አሁንም ሂጅ ስደውል እች ልጅ አታነሳም። በኋላ ቴክስት ጻፍኩላት። ሀኒ ሉቤ እንደዚህ እንደዚህ አለችኝ፣ እግዚአብሔር ይማርሽ በሰላም ነው ስላት አሜን ብላ ቴክስት ብቻ ጻፈችልኝ። አላየችውም ምናምን እንዳልን አሜን ብላ ከሉቤ ጋር በአካል አይገናኙም። አንድ ኢጃዛ ቤት እንትን ከሉቤ ጋር በአካል አይገናኙም። በስልክ ነው በስልክ ነው። እሷ ሉቤ ሲጀምር በርር ያድናት እኔ ብኖርም እመጣልሽ ነበረ ምናምን ሁሉ ብላታለች። እንግዲህ እንደመጣ በአካል ፊቷን ያየው በአካል ያገኛት የሺና ሙስጠፋ ብቻ ናቸው ማለት ነው። አንቺ ከአንቺ ጋር በስልክ ነው፣ ከሉቤ ጋር በስልክ ነው፣ ከፋፊ ጋር በስልክ ነው። መጨረሻ ላይ ህይወቷ ከማለፉ በፊት በአይኑ ያያት ሙስጠፋ ነው እዛ ሆስፒታል ሙስጠፋ ብቻ ነው። ከዛ በኋላ እንደዛ ስትለኝ ሙስጠፋ ነው። እኔ አውርቼዋለሁ ሙስጠፋንም ደውዬ መጨረሻ ላይ እንደሞተች ስሰማ እስኪ እንዴት እንደነበር ሁኔታውን ንገረኝ። በጣም ግራ ስለገባኝ በቃ የሆነ ዱብዳ ነው የሆነብኝ ታውቂያለሽ።
ማመን ሁሉ አልፈለኩም። እኔ ወደውን ማፈላለግ እንደጀመርኩ ነው እንደሞተች ነገሩኝ። ግን ቀልድ ሁሉ መሰለኝ። ምን አይነት ቀልድ ነው ይሄ እያልኩ ልጁን እባክህ ሂድና ዝም ብለህ አጣራ፣ ዶክተሮችን ጠይቅ እያልኩ ጨቀጭቀዋለሁ ማለት ነው። እንዴት ነው ሞተች የሚሉት? ከዛ የሽን ደግሞ ሄጄ እንዴት ናት ግን ስታያት የመሞት አዝማሚያ ያላት እንዲህ ምናምን ሁሉ ብዬ ጠይቂያታለሁ። ይቻት የሻለች ኧረ መሲ ደህና ናት ትሄዳለች፣ ቁማ እኮ ነው የገባችው ወደ ሆስፒታል ምናምን ሁሉ ብላ አለችኝ ማለት ነው። ግን ትንፋሽ ያጥራታል። ትንፋሽ አጥሯት እኮ ኦክሲጅን ተገዝቶላታል። ታዲያ ትንፋሽ ማጠር እኮ የመዳከም እኔ እንዴት አውቃለሁ? ግን በነገርሽ ላይ ኖቬምበር 10 ላይ ወደ ስልኬ ደውላለች። እኔ አላየሁትም እንጂ የደወለችው ሆስፒታል የገባችበት ቀን እኮ ነው። ኖቬምበር የሞተችበት አሱር ላይ ሆስፒታል የገባችበት የሞተችበትማ አይታወቅም። ማለት ሆስፒታል ኖቬምበር 10 ማታ ነው። ኖቬምበር 10 ማለት ነው። ሲንከራተቱ ለዛማ ወደው ነው የሞተች ስላሉት ነው። እኔ በዛው ቀን የሞተች ብዬ የሚይዘው እንዴት አይጻፍም? ወረቀት ላይ እኮ አንድ ሰው እኮ የሞት ሰርተክፌት የልደት ሰርተክፌት እንዳለ ሁሉ የሞት ሰርተክፌት አለ። ሆስፒታል ሲገባ የነበረው ኪሎ፣ የገባበት ሰዓት፣ ነፍሱ የወጣችበት ሰዓት ይጻፋል የሞት ሰርተክፌቱ ላይ። እሷ ኖቬምበር 10 ሆስፒታል የገባችበት ቀን ነው። የሺ ደግሞ ከኖቬምበር 10 ጀምሮ ሆስፒታል ለሙስጠፋ አስረክባት ወይም ከሙስጠፋ ጋር አብረው ሆስፒታል ሲያስገቧት አይታ በታክሲ ወደ ስራ ቦታዋ ከተመለሰች በኋላ 3 ቀን ሙሉ ስትደውልላት ነበር። 3 ቀን ሙሉ ስልኳ ሲጠራ ነበረ። ከዛ በኋላ ስልኳ ተዘጋ። ዳት ሚንስ ስልኳ የሚቻርጀው አጥቶ ቻርጅ ዘግቶ ነው ማለት ነው። እንግዲህ ግን ስልኳ ለምን ቦርሳ ውስጥ የለም? እሺ ስልኳ ማን ወሰደው? አናቅም። ፖሊሶቹም ስጠይቃቸው እሺ ስልኳን ስጡኝ ለማረጋገጥም እሷ ለመሆኗም ማወቅ መረጃ ይሆነኛል። ስልኳን ደግሞ አውቀዋለሁ። አዲስ ስገዛ አብረን ነው ከ3 ዓመት በፊት አውቀዋለሁ ስልኳን ማለት ነው። ስልኬ ላይም ፎቶ ምናምን ስላለ አለ። ስልኳንም ስጡኝ። ምክንያቱም በቃ ማመን እኔ አልቻልኩም። ገብቶሻል ስላቸው አይ ስልክ የለም ብርም የለም። ይቺ የሺ 700 ብርና የሚጠይቅ አካል